አንጋፋዋ ከተማ ኒውዮርክ በየዓመቱ ቀስ በቀስ እየሰጠመች መሆኑን የሚያሳይ አዲስ አስደንጋጭ ጥናት አንብበናል። ጥናቱ በቅርቡን የተነበበው ኤርዝስ ፊውቸር በተባለው ሳይንሳዊ መጽሔት ላይ ታትሞ ዓለም ምን መጣ፣ ምን እየተከሰተ ነው እንዲል ጥያቄዎችን እንዲያነሳ ሰበብ ሆኗል። ተመራማሪዎቹ ከተማዋ እየሰጠመች ለመሄዷ ዋናው ምክንያት እጅግ በጣም ግዙፍ የሆኑ ሰማይ ጠቀስ ህንጻዎቿ ክብደት እንደሆነ ይገልጻሉ። እኛ ደግሞ የከውኑ አስገኚ የአላህ ሱብሃነሁ ወተዓላ ባሪያዎች ነን እና ምድርን በየሰከንዱ የሚያንቀሳቅሳት ከፍታና ዝቅታዋን የሚመለከተው ጌታ ቀድሩ ነው እንላለን። የሳተላይት መረጃዎች እንደሚያሳዩት አንዳንድ የከተማዋ ክፍሎች በየዓመቱ እስከ 2 ሚሊሜትር ዝቅ ይላሉ ወይም ይሰምጣሉ። በአንዳንድ በደካማ አፈር ላይ በተገነቡ አካባቢዎች ላይ ደግሞ ይህ መጠን በ2 እጥፍ ሊጨምር እንደሚችል ጥናቶቹ ይናገራሉ። ይህ ቀስ በቀስ የመሬት መሰርሰርና ከባህር ወለል መጨመር ጋር ተደምሮ ለአደጋ የሚያጋልጥ ሆኗል። ከ1950 ዓመተ ልደት ወዲህ ብቻ የአካባቢው የውሃ መጠን በ22 ሴንቲሜትር ያህል መጨመሩም ይነሳል። የመሬት መሰርሰር፣ የባህር ወለል መጨመርና በየጊዜው የሚከሰቱ ኃይለኛ አውሎ ንፋሶች ተደማምረው በከተማዋ ላይ የሚደርሰውን ዋና ዋና የጎርፍ አደጋዎች ቁጥር በእጅጉ እንደሚያበዙት ባለሙያዎቹ ይናገራሉ። ተመራማሪዎቹ ይህ የኒውዮርክ ብቻ ሳይሆን የሌሎች ከተሞች ችግር መሆኑንም ያስጠነቅቃሉ። የከተሞች ጥግግት እየጨመረ ሲሄድና የአየር ንብረት ለውጥ የባህር ጠለል መጨመርን ሲያፋጥነው በዓለም ላይ ያሉ በርካታ የባህር ዳርቻ ከተሞች ተመሳሳይ ስጋት ተደቅኖባቸዋል። አንዲት ቅጠል እንኳን ለመውደቋ ምክንያት ያለው ጌታ አለንና ጉዳዮቻችንን ሁሉ ወደ አላህ ሱብሃነሁ ወተዓላ እናስጠጋለን።